ቅዱስ ዳዊት አንድ ወቅት እግዚአብሔርን እንዲህ ብሎ ጠይቆት ነበር። በተቀደሰው ተራራ ማን ያድራል የሚል ጥያቄ አቅርቦለት ነበር። በተቀደሰው ተራራ የተቀደሰ ተራራ የሚባለው የእግዚአብሔር የምስጋና ቤት ነው። የእግዚአብሔር የመቀደሻ የመመለኪያ ቦታ፣ ሰውና እግዚአብሔር የሚገናኙበት፣ የሰዎች ኃጢአት የሚሰረይበት፣ ሰዎች እግዚአብሔርን የሚያናግሩበት ቦታ የተቀደሰ ቦታ ይባላል። ልዩ ቦታ ይባላል። ከዓለማዊ ቦታ የተለየ ማለት ነው። ቅዱስ ቦታ ማለት እሱ ነው። የእግዚአብሔር ቤት ማለት ነው። ስጋው ደግሞ የሚፈተትበት ቤት ማለት ነው። እና በዚያ ቦታ ማን ያድራል ማለት ስምህን መጥራት የሚችለው በዚያ ቦታ ተገኝቶ አንተን ማመስገን የሚችለው ማን ነው? በቤተ መቅደስ ተገኝቶ አንተን ማመስገን የሚቻለው ስምህን የአንተን ስም መጥራት የሚቻለው ማን ነው? ቅዱሳን ሲያስጨንቃቸው የነበረ ይሄ ነበረ። በጣም እግዚአብሔርን ማመስገን የሚቻለው ንጹህ ሲሆን ነው። እግዚአብሔርን ማመስገን የሚቻለው ብቃት ሲኖር ነው። ብቃት ያስፈልጋል። እግዚአብሔርን ለማመስገን ብቃት ያስፈልጋል። እግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ያለው ዝም ብሎ አይደለም፣ ብቃት ስለነበረው ነው። በእግዚአብሔር ፊት የመቆም ብቃት ነበረው። እግዚአብሔርን የማገልገል ብቃት ነበረው። ብቃት ሲባል ኃይል አይደለም፣ ፍጥነት አይደለም፣ ንጽህና ነው፣ ቅድስና ነው። እግዚአብሔርን የማመስገን ቅድስና ነው። ቅዱሳንን የሚያስጨንቃቸው ብዙ ጊዜ ይሄ ነበረ። ዳዊትንም ቸግሮት ነበር ይሄ ጉዳይ። ፍጥር ሊተ ልበ ንጹሐ ብሎ ተናግሯል። አንድ ጊዜ በጣም ጨንቆት አቤቱ ንጹህ ልብን ፍጠርልኝ፣ የማይሸነግል ንጹህ ልብን ፍጠርልኝ፣ ተንኮል የሌለው ንጹህ ልብን ፍጠርልኝ፣ ትሁት ልብን ፍጠርልኝ፣ ትሁት መንፈስን ፍጠርልኝ፣ ባልንጀራውን የሚያከብር ለወላጆቹ የሚታዘዝ ቅን ልብ፣ የዋህ ልብ፣ ትሁት ልብ፣ ለሰዎች የሚራራ የሚያዝን፣ ለድሆች እንደራሱ የሚጨነቅ፣ ለታሰሩት እንደራሱ የሚጨነቅ፣ ለተራቡት እንደራሱ የሚጨነቅ ልብን እሱን ፍጠርልኝ ይፈልገዋል። እሱን ፍጠርልኝ ብሎ ተናግሯል። አየው፣ እሱ ሲኖር ነው ማለት ነው እግዚአብሔርን ማመስገን የሚቻለው። አቡነ ዘበሰማያትን መድገም አቅቷቸው የነበሩ አንድ አባት ነበሩ። ምን ማለት ነው? የሰዎችን ኃጢአታቸውን ይቅር እንደምንል አንተም የኛን ኃጢአት ይቅር በለን የሚል ጽሑፍ አለ። ከመ ንሕነ እኔ ንህድግ ለዛበሰለነ ህድግ ለነ፣ የሰዎችን በደላቸውን ሁሉ ይቅር፣ ጥፋታቸውን ሁሉ ይቅር እንደምንል ይቅርታ ለበደሉን ሁሉ ይቅርታ እንደምናል አንተም ደግሞ ይቅርታ ልታደርግልን ይገባል። ይህንን ጸሎት ለመጸለይ ብቃት ያስፈልጋል ማለት ነው። ዝም ብሎ አቡነ ዘበሰማያት አባታችን አይባልም። ብቃት ያስፈልጋል ማለት ነው። ቅዱስ ዳዊት ይሄ አስጨንቆት ነው ምንድነው ያለው? መኑ ያድር ውስተ ደብረ መቅደስከ፣ በተቀደሰው ተራራ ተገኝቶ አንተን ማመስገን ከአንተ ጋር መገናኘት የሚችል ማን ነው ብሎ ጠየቀው። እና እግዚአብሔርም ሶስት ቅድመ ሁኔታዎችን አስቀመጠለት። ብዙ ናቸው፣ ግን ሶስቱን ስናያቸው አንደኛው ዳዊት መዝሙር 15 ቁጥር 1 ጀምረን ስናይ አንደኛው በአንደበቱ የማይሸነግል፣ ሁለተኛው ገንዘቡን በአራጣ የማያበድር፣ ሶስተኛው ባልንጀራውን ምሎ የማይከዳ፣ እነዚህ በእኔ ፊት መቆም ይችላሉ ብሎ ነግሮታል ማለት ነው። አይታችሁታል፣ ሰምታችኋቸዋል። በአንደበቱ የማይሸነግል ሽንገል አለ። ባልንጀሮቻችሁ አደርግላችኋለሁ ብለው ተስፋ አስደርገዋችሁ ዋሽተዋችሁ አያውቁም? ስታጡ፣ ባጣችሁ ጊዜ፣ በተሸነፋችሁ ጊዜ፣ በተጠቃችሁ ጊዜ አደርግላችኋለሁ ይሄንን እኔ አደርገዋለሁ ብለው ሸሽተው ጠፍተው አያውቁም? ፈልጋችኋቸው አጣችኋቸው አታውቁም? የማይታጣ እግዚአብሔር ብቻ ነው። ሁል ጊዜ የሚኖር እግዚአብሔር ብቻ ነው። በአንደበቱ የማይሸነግል፣ ሽንገላን አይወድም እግዚአብሔር። ሰዎች ምርጫቸው እግዚአብሔር ብቻ እንዳይሆን ማድረግ ሽንገላ ነው ይሄ። ሁለተኛው ገንዘብን በአራጣ ማበደር፣ የማያበድር ብሏል። እኔ ብቻ ልብላ ማለት ነው። ጓደኛው ሲቸገር የጓደኛውን ችግር እንደመፍታት፣ የድሃውን ችግር እንደመፍታት፣ ተሸንፎ እያለ ከችግር ላይ ሌላ ችግር፣ ከጭንቀት ላይ ሌላ ጭንቀት መስጠት፣ የራሱን ገንዘብ ለማብዛት ዝም ብሎ ቢሰጠው ካለው ዝም ብሎ መስጠት አለበት።
ካለው ዝም ብሎ ማበደር አለበት። ካለው ዝም ብሎ ማዋስ አለበት። ቢሰጠው ይስጠው፣ ባይመልስለት ደግሞ ዝም ይበለው ነው የሚል መጽሐፍ። ሁሉ ዘሰአለከ ሀቦ ለለመነ ሁሉ ስጥ ነው የሚል መጽሐፍ እንጂ ባራጣ አበድር አይልም። ባራጣ አበድር እና ባራጣ ገንዘቡን የሚያበድር እሱ። ሁለተኛው ለባልንጀራው ምሎ የሚከዳ ማለት ምን ማለት ነው? ወድሃለሁ ብሎ አከብርሃለሁ ብሎ አለኝ እያልከው እየተመካህበት የጭንቀት የድራሽ ነው እያልከው አንተ ዋጋ እየከፈልክለት አንተ እየወደድከው እያከበርከው እሱ የሚከዳ ከሆነ እሱ የሚዋሽ ከሆነ አሁን ዓለም በዚህ ነው የተቸገረችው። ትክክለኛ ጓደኛ ሰዎች አጥተዋል። ቅድም እንዳልኩት ሰዎችን ማመን እየቸገራቸው ነው። ይሄ ሊሆን አይገባም። በተለይ በክርስትናው አይፈቀድም። ባልንጀራውን ምሎ የሚከዳ እሱ ወደኔ መጥቶ እኔን ማመስገን በቅድስናዬ ቤተ መቅደስ መገኘት አይችልም። በድንኳኔም በመንግስተ ሰማያት ማደር መኖር አይችልም። በድንኳን ማን ያድራል ሲለው ወደ መንግስተ ሰማያት መግባት የሚችለው ማን ነው ሲለው ባልንጀራውን ምሎ የማይከዳ የማይሸነግል እወድሻለሁ ብሎ በተለይ ሴቶች የሚታለሉ እነሱ ናቸው። እወድሻለሁ ብሎ እወድሃለሁ ብለው በጎን ሌላ ያደርጋሉ። በጎን ወደ ሌላ ያሉ ወደ ሌላ ቅናት ከሳት ትከፋለች ይላል። ከሲኦል ታቃጥላለች ይልቅ ታቃጥላለች ይላል። ይሄንን ወጣቶች ሊያደርጉ አይገባቸው ማለት ነው። ስለዚህ እግዚአብሔርን ማመስገን የሚቻለው ከነዚህ ንጹህ የሆነ ልብ ሲኖር፣ ቅን ልብ ሲኖር፣ ትሁት ልብ ሲኖር፣ የሚታዘዝ ልብ ሲኖር፣ ወላጆቹን የሚያገለግል ለወላጆቹን የሚጦር ለወላጆቹ የሚታዘዝ ልብ ሲኖር፣ አመፀኛ ልከኛ ያልሆነ ልብ ሲኖር እግዚአብሔርን በቅድስናው ተራራ ተገኝቶ እሱን ማመስገን ይቻላል። ለእግዚአብሔር መዘመር መቀኘት ይቻላል። እግዚአብሔርን ማገልገል